ምድርን ቢሆን ባህርን ወይም ዛፎችን አትጉዱ ይላል። የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ የእግዚአብሔር ሕዝብ እንደታተመ ይናገራል። ግንባራቸው እንደታተመ። ስለዚህ ማተም ቢሎንጊንግነስ መለየት፣ የአንድ ወገን መሆን፣ እግዚአብሔር ሕዝቡን እንደሚያትም እንደሚጠብቅ የሚያሳይ ነገር ነው። ሰይጣንም አተማቸው ምልክት አደረገባቸው ሲባል የሱ ታማኝ እንዲሆኑ የሱ ገንዘብ እንዲሆኑ የሱ ሰርክል ውስጥ እንዲገቡ ኢንፎርስ የሚያደርግበት ሲስተም ነው። ስለዚህ በንግዱ ውስጥ ያለውን ሲስተም ራሱ ተቆጣጥሮ ሎያል እንዲሆኑ ንግዱን እንደ መሳሪያ ተጠቀሙ ማለት። ፖለቲካውን ልክ ከባህር የወጣ ወሬ ፖለቲካውን እንደሚጠቀመው ሁሉ ከየብስ የወጣ ወሬ ደግሞ ንግዱን ይጠቀምበታል። ሃይማኖቱን ይጠቀማል። በግ ይመስላል። ታምራቶች፣ የውሸት ታምራቶችን ያደርጋል። የውሸት እንትኖችን ያቀርባል። ግን እዚህ ጋር ደግሞ ሎያል የሆኑትን ለራሱ የሚለይበትን ምልክት የሚያደርግበትን ሐሳብ እናገኛለን። ከዛስ ግን ተጠንቀቁ፣ ግን አስተውሉ፣ ጥበብ በዚህ አለ። ጥበብ ያስፈልጋል ብለን ልንረዳው እንችላለን። አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነው። ቁጥሩ 666 ነው ይላል። 666 ነው ይላል። አሁን ይሄ ሊትራል የሆነ 666ን የሚመለከት ሰዎች በግንባራቸው ወይም በእጃቸው በዛን ዘመን በመጀመሪያው መቶ ክፍለ ዘመን ይሄ መልእክት የተላከላቸው ሰዎች እጃቸው ላይ ወይም ደግሞ ግንባራቸው ላይ የተቀመጠ የተደረገላቸውን 666ን ቁጥሩን ግንባራቸው ተፍቆ ወይ በሆነ ቺፕ በዛን ዘመን ወይም እጃቸው ላይ የተቀበረ ነገር ሳይሆን ለዚህ ኢምፔሪያል ካርት ለሮማን ኢምፔሪያሊዝም ለሮም ሃይማኖት ለሮም ፖለቲካ እንግዲህ የሮም ፖለቲካ ማለት በጣዖት አምልኮ የተቃኘ ነው። የሀገር ፍቅር ማለት በሮማን ኢምፓየር በዛን ዘመን የሀገር ፍቅር ማለት ለጣዖታት ያላችሁን ፍቅርና ታማኝነት ማሳየት ነው። ኢምፐረሩ ወደ ከተማችሁ ሲመጣ መቀወጥ ነው። በስሙ ሐውልት ማሰራት ነው። ለአማልክቱ መቅደስ ማሰራት ነው። ለአፍሮዲቲ ማሰራት ነው። ለኤፌሶን አርጤምስ ትልልቅ ስቴዲየም የሚያክሉትን ቤተ መቅደሶች ይሰሩላት ነበር። በመጀመሪያው መቶ ክፍለ ዘመን የሀገር ፍቅር ማለት ለጣዖት አምልኮ ታማኝ መሆን፣ አስራት በኩራት ማውጣት ነው። እያንዳንዱ ንግዱን፣ ሕክምናውም ይህን ትምህርት ሳስተምር ተናግሬ አውቃለሁ። በጴርጋሞን አስክሊፔስ የሚባል የፈውስ ጣዖት ነበር። በሱ ስም ሪፈራል ሆስፒታል ነበር። እዛ ሆስፒታል እንኳ ሄዳችሁ ደህና ሕክምና ለማግኘት ለጣዖት አምልኮ ያላችሁን ታማኝነት ማሳየት አለባችሁ። ይሄ ነው ምልክት ማለት፣ በቃ ይሄ ነው መለየት ማለት፣ ይሄ ነው ለጣዖት አምልኮ ራስን መስጠት ማለት። ስፔሲፊካሊ 666 ሚሊዮን ቁጥር በተመለከተ በሁለት መልኩ ልንረዳው እንችላለን። አንደኛ ራሱ ዝም ብላችሁ 666 ሚሊዮን ስታስቡት የ777 ጉድለት ነው። ቅድም እንደነገርኳችሁ 6 የፍጹምነት ጉድለት ነው፣ የ7 ማነስ ነው። ስለዚህ የኢቭልን አሰራር ምን ያህል በዚህ በሮማን ኢምፔሪያሊዝም ውስጥ ለእግዚአብሔር ታማኝ እንዳይሆኑ፣ እውነተኛ የክርስቶስ ደቀ መዝሙር እንዳይሆኑ፣ በጉን እንዳይከተሉ እንቅፋት የሚሆንባቸው የጣዖት አምልኮ ከእግዚአብሔር ጋር የሚያጣላቸው የሚያስወቅሳቸው ራዕይ ምዕራፍ 18 ቁጥር 4 ከባቢሎን ውጡ ይላል። ከባቢሎን ውጡ ሲል ላይፍ ስታይሉን አመፁን እምቢ እንዲሉ ሰማዕት እንዲሆኑ በንጽህና በቅድስና እንዲኖሩ የሚያበረታታ ነገር ነው። እንደዛ እንዳይሆኑ እንቅፋት የሚሆንን ነገር እንዲያስወግዱ የሚያበረታታ ነገር ነው። አስተውሉ። በዚህ አእምሮ ያለው ቁጥሩን ይቁጠረው የሚል ስለዚህ ከ666 ማለት ማነስን ከ777 ማነስን ብላችሁ ያሉት። ሁለተኛው ቅድም ዮሐንስ ራእይ አቡ ቀለምሳሌ ስነ ጽሁፍ ነው። ቁጥሮችን መልእክት ለማስተላለፍ ይጠቀማል። ራእይ ብቻ ሳይሆን እነ ማቴዎስም ላይ ሌሎች መጽሐፍት ክፍሎች ላይ እናገኛለን። እንደምንለው ሁሉ 666 የሚለው ምናልባት በሮማን ኢምፓየር ታሪክ ውስጥ ፌመስ የሆነውን ኔሮን ሲዛር ኔሮን የሚመለከት ሊሆን ይችላል። የአይሁድ ቁጥር ኔሮ እንግዲህ ከ54 እስከ 68 ስድስተኛው ምናልባት ጋየስ ጁሊየስ ሲዛርን ከቆጠራችሁት ስድስተኛው የሮማን ኢምፓየር መሪ ነው። አንዳንድ ሪዲንጎች ከቤተክርስቲያን አባቶችም የተወሰኑት 616ን ይወስዳሉ። አንዳንድ ማኑስክሪፕቶች ኔሮ የሚለው ቁጥር ኔሮን የሚል አለ፣
ኔሮን የሚል አለ፣ ኔሮ የሚል አለ። ኔሮን ሲሆን 616 ይሆናል። ኔሮ ሲሆን 616 ይሆናል። ስለዚህ በዚህም አለ በዛ አንድን የሮም ኢምፐረር ኔሮ የሚባለውን የሮም ኢምፐረር ፓርቲኩላርሊ የእሱን ስም ቁጥሮችን ተጠቅመን ካልኩሌት ስናደርገው በእነሱ በአይሁድ የቁጥሮች አጠቃቀም እሺ ቆይ ላሳያችሁ። እና እሱ ያስደስተኛል። እኔ የራእይ መጽሐፍ የተጻፈበት ዓላማ አለው። ያ የራእይ መጽሐፍ የተጻፈበት ዓላማ ደግሞ ኢየሱስ ክርስቶስ ድል አድርጓል፣ ደግሞ ተመልሶ ይመጣል፣ ለሁሉም ደግሞ እንደ ስራው ይከፍላል። እሱ ብቻ ደግሞ አይደለም፣ ከሱ ጋር የጸኑ እነዛ ደግሞ ከሱ ጋር ይነግሳሉ። ይሄ ነው የመጽሐፉ ዓላማ። ስለዚህ ድል የነሱ እነሱ ያ የድል ህይወት ይገባቸዋልና ይመጣላቸዋል ያ ድል ያደረገው ጌታ። ስለዚህ አማኞች በሙሉ ድል ያደረገ ጌታ እያመኑ እንደሆነ የሚመጣ ጌታ እያመኑ እንደሆነ አይተው ጸንተው እንዲኖሩ የሚያጽናና መጽሐፍ፣ በዛ ደረጃ እንዲኖሩ የሚያጽናና፣ በዛ ልዕልና እንዲኖሩ እንደሚያጽናና መጽሐፍ ነው። የመጽሐፉ ዋናው ሐሳብ ፍሬ ሐሳቡ ይሄ ነውና ይሄን መነጽር ይዞ የሄደ ሰው ከራእይ መጽሐፍ በጣም ብዙ ይጠቀማል ብዬ አስባለሁ። ቅድም ስትል እንደነበርከው መልእክት አለው። ከዛ በኋላ ደግሞ አፖካሊፕቲክ ሊትሬቸር ነው። እንደዚሁም ደግሞ በዛ ሁሉ ውስጥ ደግሞ እኛ እንትን የምናደርገው ነገር እኛ ከዛ ውስጥ ደግሞ የምንማረው ነገር አለ። ድል የሚነሳ የሚለውን ሐሳብ በደንብ ስትሬስ ያደርገዋል። ያንን ነገር ማየቱ በጣም መልካም ነው ብዬ አስባለሁ። እዚህ የ666 ሐሳብ ላይ ያ ቴክስቹዋል ቫሪያንት እንደው በደንብ በተለይ 666 የሚለውን ነገር ስትሬስ የሚያደርጉ ሰዎች በደንብ ቢነገራቸው ጥሩ ነው ብዬ አምናለሁ። ረጅም ነገር ስላልክ ብዙ እንትን አላደርግም፣ በደንብ ስፖይል እንዳላረገው ያንተን ማለት ነው። እና ግን 666ን በጣም አጥብቀው ለሚይዙ ሰዎች እና በቃ ንግድ ባንክና አርማም 666 ደግሞ የሆነ ፒራሚድ ሲታይም 666 ከዛ የሆነ ቺፕም ቴክኖሎጂ መጣ ሲባል ቴክኖሎጂስት ነኝና የቴክኖሎጂ ስራ ስለምሰራው ምናልባት እሱም ሳብ እያደረገኝ እንደሆነ አላውቅም። ቴክኖሎጂካል የሆነ ኢንቬንሽን ሲኖርም ያ ነገር 666 ሊሆን ይችላል። ኮምፒውተርን አጣፍቶ የሆነ ስም ሰጥቶ የሆነ ገድፎ ምናምን እንደ ኮከብ ቆጠራ እሱንም 666 የሆነ ሰዓት ላይ ብለው ሲደክማቸው የእያንዳንዱ ሰው ስም የሆነ ካልኩሌሽን ሰጡና በዚህ ፎርሙላ መሰረት 666 ይመጣል እና በቃ እኮ ወገኖች በክርስትና ስም እንድንኖር ሊያደርጉ ነው። ይሄ በጣም በቃ ከባድ የሆነ እንትን ነው። አውሬው ይመጣል። ኦፍ ኮርስ አውሬው ሲመጣ ያ አውሬ የተባለው ምንም ይሁን የአንታይ ክራይስት ማንም ይሁን በየትኛውም ፎርም ይምጣ የሚያደርገው ነገር ሰዎችን ከእውነት ማሳት ነው። ይሄን እኮ ሐዋርያው ጳውሎስ ራሱ ለተሰሎንቄ ሰዎች ሲናገር እኮ አስቀምጦታል። በቃ በትክክል እውነታውን ለማመን የማይፈልጉትን እግዚአብሔር ሐሰተኛ አሰራር ይልቅባቸዋል፣ አምነው በዛ ይጠፋሉ ይላል። ምንድነው ስራው? ሲመጣ ማሳት ነው። እውነተኛው ከእውነተኛው ነገር ሰዎች አይናቸውን ዞር እንዲያደርጉ ማድረግ ነው። ኢኮኖሚ ሊቆጣጠር ይችላል። አዎ የሆነ ነገር ተቆጣጥሮ ሰዎችን ወደዛ ሊያስገባ ይችላል። አዎ ያለውን ነገር በሙሉ ይጠቀማል። ያለውን ኃይል በሙሉ ይጠቀማል። አሁን ካለው ያለፈ ነገር ግን ይጠቀማል ብሎ ማሰብ ከባድ ነው። ገና እኛ የጌታን መምጣት ነው በተስፋ ቃል ደረጃ ልንጠብቅ የሚገባን እንጂ ስብከት ነገር ሳደርገው ማለት ነው የአንታይ ክራይስቱን መምጣት በተስፋ ደረጃ መጠባበቅ ኢትስ ናት ፌር ፎር ክርስቲያንስ ለእኔ ማለት ነው። ሰው እንዴት ያንን በተስፋ ቃል ደረጃ ይጠብቃል? ገና ይመጣል የሆነ ነገር ብሎ ማለት ነው። ለእኔ ግን አንድ የሚቀርልኝ ነገር አለ። እሱም ደግሞ ምንድን ነው? ያ ሲመጣ ይመጣል የተባለው ሲመጣ እንደው በሆነ መንገድ ቢመጣ እንኳን ሲመጣ አሁን ያለውን ነገር እንደው ጠበቅ እያደረገው ይሄዳል እንጂ በዓለም ላይ እስካሁን ያልተሰራን አዲስ ስልት ይዞ ይመጣል ብዬ ነው አላምንም። ምክንያቱም ሰይጣን የሞከረውን ነገር ሁሉ ከዘፍጥረቱ ዘመን ጀምሮ ይኸው እስካሁን ድረስ እየሞከረው ነው። ይኸው እስካሁን ድረስ ብዙዎችን እያሳተበት ነው። አዋጪ መንገድ ነው፣ በዛው ይቀጥላል። በቃ ክፎች በክፋታቸው እየዋሱ ይሄዳሉ ይላል። ከክፎቹ አንዱ ነው። ምናልባት የክፎቹ ሁሉ አውራ ነው። በቃ ያንን እንትን እያደረገ በክፋታቸው እየባሱ ይሄዳሉ። እሱም እንደዛው
ክርስቲያኖች ደግሞ ወደ እውነታው በመዞር ያን ድል ያደረገውን ጌታ በመመልከት አይናቸውን ከሱ ላይ ባለመንቀል የሚያልፉት ነገር እንዳለ የሚያስተምረው በቃ ድል ያደረገውን ነገር መስማቱ ይሻላል ወይስ ደግሞ አዳዲስ መገለጦችን እየፈበረኩ የመጽሐፍ ገበያ እንትን ማድረግ ይሻላል? እና ቸርቻችን አካባቢ ምናምን አይጠፉም እንደዚህ አይነት መጽሐፍትና በተቻለኛ ግን ላለማየትም ላለመግዛትም ነው ሞክረው በዚህ አይነቱ ፕሮግራም ላይ መባረክ ይሻላል ያስባል። ከዛ ባለፈ የዚህ ዲስፔንሴሽኑ ጉዳይ ንጥቀትን ያላመነ ሰው መናፍቅ እንደሆነ ይታሰባል። ንጥቀትን ያላመነ ሰው ራሱ ይሄ በቃ የሺውን ዓመት ምናምን መንግስት ያላመነ ሰው ራሱ በክርስቶስ እንዳላመነ የሚቆጠርበት ኢንቫይሮንመንት ላይ ነው። ምናልባት ይሄን ነገር ከመቼ ጀምሮ እንደመጣም እንደው በደንብ ያስተማረው አንዳንድ ነገሮችን ማየት ይቻላል። ከቤተ ክርስቲያን አባቶች ምናምን የሆኑ ነገሮችን ማየት ይቻላል። ግን ንጥቀት የሚባለው ትምህርት ከመቼ ጀምሮ እንደሆነ የመጣው መንገሩ መድኃኒት ነው ብዬ አስባለሁ። ይሄ ትምህርት ራሱ ከ17ኛው ክፍለ ዘመን ሊመዘዝ የሚችል ትምህርት እንደሆነ እርግጠኛ አይደለም። ከ16ኛው ክፍለ ዘመን ሪፎርመርስ ከተነሱበት ዘመን እንኳን እንመዘዋለን ብዬ አላለም። ግን ስቲል ከኢንተርፕሬቲቭ ሜቶዶች አንዱ ነው ብለን ተቀብለነው እንሄድ እንችላለን። ንጥቀትን የሚያምኑ ሰዎች ራሳቸው መናፍቅ ናቸው ብለን ስለማናምን ማለት ነው። ኦር ደግሞ ቤዚክ የሆነ ክርስቲያን ቲቺንግ ስተዋል ብዬ አላምን። ግን ብቸኛው ኢንተርፕሬቲቭ ሜቶድ እሱ ነው ብሎ ማሰብ የራእይ መጽሐፍን ለመተርጎም ቅድም ስትለው ነበር ብቸኛው ኢንተርፕሬት ልናደርግበት የሚገባው መንገድ የዚህ ዲስፔንሴሽን ነው አይደለም፣ ደግሞ ይሄኛው ሳይድ ነው ምናምን የሚለው በቃ አሚሌኒያል ሆኖ ትማረጉ ይሻላል ምናምን የሚለውም ሐሳብ ብቸኛው ኢንተርፕሬቲቭ ሜቶድ አይደለም። እኔ መመርጠውን እመርጣለሁ። ምናልባት ኢቭን ራሱ በኮንግሪጌሽን ደረጃ ካለው ነገር ለየት ያለ ቪው ሊይዝ ይችላል። በዚህ ጉዳይ ላይ ወደ አሚሌኒያሉ ላደላም ይችላል። ግን ከነሱ ኢንተርፕሬቲቭ ሜቶዶች አንዱን መምረጥ ማለት እንደው ከክርስትናው መውጣት ማለት ግን አይደለም። ስለዚህ ሰዎች ይህንን በደንብ ሊገነዘቡት ይገባል ብዬ አስባለሁና ራእይ መጽሐፍ ላይ በጣም ስትሬስ የሚያደርጉ ሰዎች ግን በተቃራኒው ሳይድ በጣም ስትሬስ የሚደረግ ነገር እንዳለ ማወቅ አለባቸው ብዬ አስባለሁ። በቃ ይሄኛውን ልበልና ጨርስና 666ን ስትሬስ የሚያደርጉ 616 የሚባል ሌላ ሜተድ አለ፣ ሌላ ነገር አለ። ቴክስቹዋል ክሪቲሲዝም ላይ ትንሽ ደማረግ ዞር ብሎ ማየት ብቻ በቂ ነው ብዬ አስባለሁ። እንደዚሁም ደግሞ አሁንም ዲስፔንሴሽናል የሆነውን ነገር የሚያከሩ ሰዎች አረ ከሱ የሚያልፍ ሌላ ኢንተርፕሬቲቭ ሜተድም አለ እንደውም የእናንተ ዘግየት ያለ ነው ማለቱም ጥሩ ነው ብዬ አስባለሁ። በጣም በዚህ ጉዳይ ላይ ከረረ የሚሉና ኢየሱስ ድል አድርጓል። ያ ድል ያደረገውን ጌታ እያየ ድል ባደረገው ጌታም ነው ከሚመጣው ነገር ሁሉ ከሚመጣው ርኩሰት ሁሉ ራሱን የጠበቀ እሱ ድል የነሳ ስለሆነ በእግዚአብሔር መንግስት እሱ ቦታ አለው። የመጽሐፍ ዋና ዓላማ ይሄ ነው። በዚህ እውነት እንድንኖር እግዚአብሔር ይርዳን። ተባረኩ። አሜን። ቴንኪዩ፣ በጣም ቴንኪዩ ቃሌ። በአሪፍ ነገሮችን የተናገርከው አንድ ላይ ያረክባቸው ነገሮች አሪፍ ናቸው። ምንድነው ምዕራፍ 13 ላይ ከባህር የወጣው አውሬ የሮምን ፖለቲካ ኢምፔሪያሊዝም የቸርች ላይፍን ቸርችን የሚያሳድድ የሚጎዳ ነገር ነው ስንል ራዕይ ምዕራፍ 13 ቁጥር 11 ጀምሮ ከየብስ የሚወጣው አውሬ ደግሞ ሪሊጂየስ ከለር ያለው ንግዱንም ቢዝነሱንም የሚቆጣጠር ግን ለአውሬው የሚያሰግድ የእግዚአብሔር ሕዝብ እና የእግዚአብሔር ዕቅድ ጠላት እንቅፋት ሆኖ የሚሰራ ነው ስንል በዛን ዘመን ብቻ የቀረ ነገር ነው ማለት አይደለም። ፓተርኑ የሚቀጥል ነገር ነው። በየትኛውም ዘመን እንደዚህ አይነት አሰላለፍ ሰይጣን ምዕራፍ 12 ላይ ዘንዶ፣ ምዕራፍ 13 ቁጥር 1 ከባህር የወጣው አውሬ ኢምፔሪያል ፖለቲካ ዊንጉ የፖለቲካል ሲስተሞች፣ ርዕዮተ ዓለሞች፣ አይዲዮሎጂዎች ደመጠጭ የሆኑ አይዲዮሎጂዎች እኮ ነበሩ። ሰዎችን በቆዳ ቀለማቸው፣ በዘራቸው፣ በማንነት አሁንም የተለያዩ ካልቲክ ፕራክቲሶች እኮ አሉ የቸርችን አሰራር የሚጎዱ ማለት ነው። የቸርችን አካሄድ እንቅፋት የሚሆኑ ለህይወታችን ለአገልግሎታችን ፈተና የሆኑ ለክርስትና ፈተና የሆኑ ሲስተሞች አሉ። ከነዚህ ሁሉ ጀርባ ኦሪጂናል ፐርፔትሬተሩ ሳታን ነው። ስለዚህ የእሱ ኢንካርኔሽኖች አሉ፣ የእሱ ሪፕሬዘንታቲቭስ አሉ።
በፖለቲካ ውስጥ፣ በኢኮኖሚ ውስጥ፣ በሃይማኖት ውስጥ እውነተኛው ክርስቶስ እንዳይገለጥ። ስለዚህ በሮም ጊዜ የቀረ በመጀመሪያው መቶ ክፍለ ዘመን የቀረ በሰባቱ አብያተ ክርስቲያናት ጊዜ የቀረ ነገር ሳይሆን ፓተርኑ፣ ሲስተሙ፣ አሰራሩ ጌታ ለአንዴና ለመጨረሻ ጊዜ እስኪያስወግደው ድረስ የሚቀጥል ፓተርን ነው። 666 አሁን አለው የካላችሁ አዎ አለ፣ ግን ፋይዳ መታወቂያ ላይ አይደለም፣ ግን ኤቲኤም ላይ አይደለም፣ ግን ስልክ አይደለም፣ ግን ኮምፒውተር አይደለም፣ ግን አውሮፕላን መሳፈር አይደለም፣ ግን ቴክኖሎጂ አይደለም። ምንድን ነው ካላችሁ ሲስተም በጣም ኦርኬስትሬትድ የሆነ ሲስተም የእግዚአብሔርን እቅድ የእግዚአብሔርን ሕዝብ የሚቃወም እውነተኛው የሆነ የክርስቲያን ከለር የክርስቲያን ባህሪ እንዳይገለጥ፣ ክርስትና እንዳይገለጥ የሚያምታታ እንዲያመቻምቹ እንዲክዱ መከራን የሚያመጣ በሰው ልጆች ላይ ግፍን የሚያውጅ ሲስተም ነው እዚህ ውስጥ የምናየው ምዕራፍ 13 ላይ የምናየው እና ይህንን ራእይን በምናጠናበት ጊዜ እንዳልደግመው ነው የምጠነቀቀው። በጣም ብዙ ነገሮችን አንስተናል። በጣም ብዙ ራእይ ምዕራፍ 13ን ስናጠና እንደውም አንዳንድ ርዕዮተ ዓለሞች ዶርማንት መስለው ቀስ እያሉ እንደገና የመጡ ራሳቸውን የሚደግሙ ሁሉ ሊሆኑ ይችላሉ። ይሄ ቁስሉ ዳነ እንደሚለው የቆሰሉ የሞቱ የጠፉ የሚመስሉ ሲስተሞች ተመልሰው መጥተው ቤተክርስቲያንን ያዳክማሉ። በሰው ልጆች ላይ መከራን፣ ሞትን፣ እርስ በርስ ጦርነትን፣ ግድያን፣ የዘር ጭፍጨፋን ያፋፍማሉ። ስለዚህ ሰፋ ባለው አውድ ልናየው እንችላለን። አይነው ሉሊት ያኔ የቀረ ነገር ብቻ ሳይሆን በወቅቱ የነበሩ ቸርቾችንም የተፈታተነ አሁንም የቀጠለ ነገር ነው። ዛዲግ ወደ አንተ መጥቻለሁ። ትንሽ ጨምርልንና ወደ ቀጣዩ እንሄዳለን። እሺ ኤቢ ታንኪዩ፣ በጣም ዌልደን። አብዛኞቹን ክፍሎች ተከታትያለሁ ስታስተምር። ፕሮባብሊ የመጨረሻዎቹን ምዕራፎች መሰለኝ አልተመቸኝም። ኢንተረስቲንግ ነበረ። አሁንም አንተ ያልከውን ነገር ሀመር ለማድረግ ነው። ግን በመጀመሪያ የራእይ መጽሐፍን ስንፈታ አንዳንድ መጠንቀቅ ያለብን ነገር አለ ብዬ አስባለሁ። አንደኛው አንስታችሁታል። በመጀመሪያዎቹ ተደራሲያን ጫማ ውስጥ ሆነን መጽሐፉን ለመረዳት ሞከር ብዙ ስትራግል ማድረግ አለብን። ይሄ የአናክሮኒዝም ችግር እንዳይፈጠር ማለት ነው። ከኛ ወደኋላ ስናነብና ከነሱ ተነስተን ደግሞ መጽሐፉን ለመረዳት ስንሞክር በጣም ሰፊ ልዩነት አለው። ስለዚህ በጣም ኤንሸንት ዶክመንት ነው፣ ለኤንሸንት ሰዎች የተጻፈ መጽሐፍ ነው። ስለዚህ እንደነሱ ሆነን ለማንበብ መሞከርን የመሰለ ነገር የለም፣ ሌላው ሁሉንም መጽሐፎች ስናነብ ማለት ነው። ስለዚህ ምዕራፍ 1 ቁጥር 1 ላይ እንደሚናገረው ሪቨሌሽን ብሎ ነው የሚጀምርልንና ራእይ ነው፣ ሪቨሌሽን ነው። ስለዚህ ይሄ ደግሞ በጣም የመጽሐፉን ባህሪ በጣም ቁልጭ አድርጎ ይነግረናል። ስለዚህ በምንፈታበት ጊዜ በምንተረጉም ጊዜ ልንጠነቀቅ የሚገባ አንድ ነገር ቢኖር ዮሐንስ በራእይ ያያቸው ነገሮች በሙሉ የሪል ላይፍ ወይ ደግሞ የሪል ወርልድ ሲምቦልስ ናቸው እንጂ በሪል ወርልድ ውስጥ ብንፈልጋቸው የማናገኛቸው ነገሮች ናቸው። ስለዚህ ኮፒ ፔስት ማድረግ አንችልም ማለት ነው። እነዚህ በዮሐንስ ራእይ መጽሐፍ ውስጥ የተወከሉ ነገሮች በሙሉ they only exist in the mind of the visionary ማለት ነው። ስለዚህ ዮሐንስ የሚያያቸውን ነገሮች በሙሉ ከዮሐንስ አእምሮ ውስጥ ወይ ደግሞ ከዮሐንስ ድሪም ውስጥ ቪዥን ውስጥ አውጥተን ኮፒ ፔስት ማድረግ አንችልም። ስለዚህ በዮሐንስ ውስጥ ያሉትን ነገሮች በሙሉ ሪል ላይፍ ሪል ወርልድ ውስጥ ብንፈልጋቸው አናገኛቸው። በሌላ አነጋገር ኢየሱስ ክርስቶስ ለዮሐንስ ያሳያቸው ነገሮች በሙሉ የሪል ወርልዱ ሲምቦሊክ ሪፕሬዘንቴሽን በዮሐንስ አእምሮ ያሉ ማለት ነው። ስለዚህ ኮፒ ፔስት ከማድረግ መጠንቀቅ አለብን ማለት ነው። በሌላ አነጋገር የዮሐንስ ራእይ የሚሰጠን ቪው የእግዚአብሔርን ቪው ማለት ነው። ይሄንን ሪል የሆነውን ወርልድ ፈርስት ሴንቸሪ ላይ ያለውን ዓለም እግዚአብሔር ሲያየው እንዴት ያየዋል የሚለውን ያንን ፐርስፔክቲቭ ያንን ዳይሜንሽን የሚሰጠን መጽሐፍ ነው ማለት ነው። ስለዚህ ለዚህ ነው
ቡክ ኦፍ ሪቨሌሽን የተባለው ማለት ነው። ስለዚህ ኮፒ ፔስት ከማድረግ መጠንቀቅ አለብን ማለት ነው። ምናልባት ሊረዳን የሚችል ምሳሌ ክሮኒክል ኦፍ ናርኒያ መጽሐፍ ላይ የምናያቸው ሲምቦሊክ ሪፕሬዘንቴሽን ያላቸው ነገሮች በሙሉ ምናልባት በምናቡ ጸሐፊው ደራሲው በምናቡ የፈጠራቸው ነገሮች ናቸው። ግን ሪል ወርልድ ውስጥ ብንፈልጋቸው ምናልባት በአንበሳ የተመሰለው ኢየሱስ ክርስቶስ ሊሆን ይችላል። ልክ እንደዛ ነው። ዮሐንስ ራእይንም ስናነብ ኤቭሪቲንግ ኢዝ ሲምቦሊክ ነው። ምናልባት ከመግቢያዎቹና ከመዝጊያው ከአንዳንድ የራእይ መጽሐፍ የንባብ ክፍሎች በስተቀር ሁሉም ሲምቦሊክ ናቸው። በጣም ሲምቦሊክ መጽሐፍ ስለሆነ ማለት ቁጥሮችን ያበዛል፣ ተምሳሌቶችን ያበዛልና እነዚህ ነገሮች የሚገኙት በዮሐንስ አእምሮ ውስጥ ብቻ እንደሆነ ማሰብ አለብን ማለት ነው። ይሄ በጣም መጽሐፉን በትክክል ለመረዳት ይረዳናል ማለት ነው። ስለዚህ ሁለተኛው ደግሞ በደንብ ተናግረኸዋል። ይህንን 666ን አይደንቲፋይ ለማድረግ ሂስቶሪካል በጣም ብዙ ሰዎች ሞክረዋል። ስቲል እስካሁንም ድረስ ይሞከራል። ስለዚህ ጳጳሱ ነው፣ ስታሊን ነው፣ ሞሶሊኒ ነው፣ ናዚ ነው፣ ሳዳም ሁሴን ነው ያልተባለ ሰው የለም በታሪክ ሂስቶሪካሊ ማለት ነው። ስለዚህ እነዚህ ሁሉ ስህተቶች ናቸው። የአናክሮኒዝም ችግር ነው የሚታየኝ ማለት ነው በእንደዚህ አይነት ነገር ማለት ግን በጣም የተሻለው አይደንቲፊኬሽን ፈርስት ሴንቸሪ ላይ ያለው አይደንቲፊኬሽን ነው። ምናልባት ኔሮ ነው የሚለው የሚያስኬድ ይመስላል ማለት ነው። ቁጥሩንም ኤቢ እንዳለው ቁጥሩንም ብናሰላው እንደገና ደግሞ ከሂስቶሪካል ኮንቴክስቱም ተነስተን ለመረዳት ብንሞክር 666ን አይደንቲፋይ ካደረግናቸው ነገሮች በተሻለ አይደንቲፋይ ለማድረግ ብንሞክር በጣም የቀረበው ኔሮ የሚለው ነው ለማለት ነው። አንድ ኮት እስቲ ላንብብላችሁ ማለት ነው። ፕሮባብሊ ይረዳል ብዬ አሰብኩት ነው። the beast is not merely Rome ይላል። ቅድም ኤቢ ከተናገረው ሐሳብ ጋር ስለሚሄድ ማለት ነው። አሁን ኦንጎይንግ ሲግኒፊካንስ ስላለው ለኛም ዘመን ከኛም በኋላ ላለ የትኛውም ዘመን የሚሆን ነገር ስላለው ያንን ሊያሳይ የሚችል አንድ ኮቴሽን ላንብብላችሁ። the beast is not merely Rome. It is the inhuman, anti-human arrogance of empire, which has come to expression in Rome, but not only our ongoing significance. All who support the cultural religion in or out of the church, however like they may appear, like the maybe still incarnation yale ሲደጋግም የነበረው ሐሳብ ማለት ነው። ስለዚህ ይሄ ቢስት የተባለው አካል ኤግዛክትሊ ሚረር ለማድረግ የሚፈልገው ወይ ደግሞ መኮረጅ የሚፈልገው እግዚአብሔርንና በጉን ነው። በራእይ መጽሐፍ ውስጥ ኮንቴክስቱ እንኳን ከራእይ መጽሐፍ ሳንወጣ እንኳን እዛ በጣም ቅርብ በሆነ አውድ ውስጥ እንኳን ለመረዳት ብንሞክር ኤግዛክትሊ ሚረር ማድረግ የሚፈልገው እግዚአብሔርንና በጉን ነው ማለት ነው። ስለዚህ በዛ በፈርስት ሴንቸሪ ቆመን ስናነብ በዛ ጊዜ የነበረውን የቲዮፖለቲካል ቲዮሎጂውን ከፖለቲክሱ ጋር ቀላቅሎ እንትን ይለ የነበረውን ያስኬድ የነበረውን በሮማን ኢምፓየር ወይ በኔሮ የተመሰለውን ሊወክልን የሚችል ፊገር ሊሆን ይችላል። ግን ኦንጎይንግ ሲግኒፊካንሱን ከዛው ስንወስድ ግን ኤኒ ኢምፓየር ሊሆን ይችላል። ይሄ ቲዮፖለቲካል እንትኑን የያዘ ማለት so they may appear lamb like they may appear are agents of ይላል። all propaganda that entices humanity to idolize human empire is an expression of this beastly power that wants to appear lamb like ይላል። ስለዚህ ከቁስሉ መፈወሱ እንደገና ደግሞ ከምንድነው ሪሊጂየስ ከሆነ ነገር ጋር ኮላቦሬት ማድረጉን ስናይ እንደገና ደግሞ ከምዕራፍ 12 ላይ ካለው ድራገን ወይ ደግሞ በኋላ ላይ ሰይጣን ተብሎ ከተገለጠው ጋራ ይሄንን ሶስቱን ደግሞ ስናያቸው ኮላቦሬት ሲያደርጉ ኤግዛክትሊ ሚረር የሚያደርጉት በአብ ወልድ የተመሰለው ፎልስ ትሪኒቲ ምንለው አማኑኤል ቅድም ያለው ነበር። አማኑኤል ቅድም ያልከው ቁጥሩን ደግሞ ስናነሳ ኢምፐርፌክሽንን የሚያሳይ ነገር እንደሆነ ብዙ የራእይ መጽሐፍ ያጠኑ ምሁራን ይስማሙበታል። 666 616ንም እንበለው
666 የምንበለው 777 ጋር ያልደረሰ ግን ለመድረስ የሚሞክር ደግሞ እንደ ፐርፌክት ደግሞ ራሱን ደግሞ ማስመሰል ራሱን ደግሞ ኢሚቴት ማድረግ የሚፈልግም አካል መሆኑ የሚያሳይ ቁጥር ነው። ብዙ እዛ ጋራ ብዙ መጨቃጨቅ ወይ ደግሞ ብዙ መከራከር ያስፈልግም ብዬ አስባለሁ። ትንሽ ደግሞ ዲስፐንሴሽናል ላይ ትንሽ ኮሜንት ለማድረግ በነገራችን ላይ ዲስፐንሴሽናሊስት በሶስት ይከፈላል። የመጀመሪያዎቹ ክላሲካሎቹ ናቸው። ከዛ በኋላ የመጡት ደግሞ ሪቫይዝድ ተብሎ ደግሞ የመጣው አለ። ከዛ ደግሞ ሶስተኛው ሌቭል ላይ ያሉት ፕሮግሬሲቭ ዲስፐንሴሽናሊስት የሚባሉት ናቸው። አሁን ያሉት በህይወትም ያሉ ሰዎች አሉ። እነ ዳረል ቦክ ምናምን ይሄ የዳላስ ሴሚናሪ ያሉ ሰዎች አሁንም በህይወት ያሉ ሰዎች አሉና በሶስት ሌቭል እንኳን መኖሩን የማያውቁ ናቸው እኛ ሀገር ያሉት አብዛኞቹ። ክላሲካሉ ጋር የነ ዳርቤ ጋር ነው ብዙ የነ ስኮፊልድ ጋር ነው ብዙ ዲስፐንሴሽናሊስቶች በጣም እዛ ጋራ ተቸክለው ያሉት። ለምን እንደሆነ አልገባኝ። አብረህ ሀሳብ እንድትሰጥ ኢትዮጵያ በዋናነት ያለው የትኛው ታይፕ እንደሆነም ጠቆም አድርገህ እስኪ ራስህን ያ ይሄኛው ክላሲካሉ የነ ደርቤ ማለት ነው፣ ወይም ደግሞ ያልተሻሻለው ማለት ነው። እነ ስኮፊልድ እንትን የሚሉት ፕሮሞት የሚያደርጉት ማለት ነው የመጀመሪያው ማለት ነው። ከዛ በኋላ ግን የተሻሻለ ሪቫይዝ ለማድረግ ሞክረዋል እነ ቻርልስ ራይሬም ኦልሞስት ወደ ክላሲካሉ ያደላል። ግን አሁን ሪቫይዝ ወይ ደግሞ ፕሮግሬሲቮቹ ግን ወደ ኮቨናንት ቴዎሎጂ ለመጠቃት የሞከሩ ናቸው። አንዳንድ ነገሮቻቸውን አስተካክለውታል እና ምናልባት በጣም ቀጭን መስመር በመካከል ያለው ቀጭን ልዩነት በኮቨናንት እና በዲስፔንሴሽናልስ መካከል የእስራኤል ጉዳይ ነው። ብዙ ነገሮችን አስተካክለው ለውጠው መተዋል እና እኛ ሀገር ግን ያለው መግባባትም የሚያቅተን የነ ደርቤ ጋራ የክላሲካሉ ጋር ነው አብዛኛው ሰው ያለው ማለት ነው። አንዳንድ ሰው እንዲያውም እንትን ሁሉ አይመስለው ይሄ የኢንተርፕሪቴሽን አንድ ራሱን የቻለ ኢንተርፕሪቴሽን አይመስለውም ሰው። ይሄ በቃ ባይ ዲፎልት የእግዚአብሔር ቃል ነው የሚመስለው። በቃ ስለንጥቀስ ታወራ። ለዚህ ችግሩ ምን መሰለህ ዛዲግ፣ እኔ የኛ የወንጌላውያን አብያተ ክርስቲያናት የእምነት ዶክትሪናቸውን ለማየት ሞክሬ ነበር። የመሰረተ ክርስቶስ ሙሉ ወንጌል ምናምን አንዳንዶቹ ላላ አድርገውታል። ሙሉ ወንጌል ላይ ያለውን ሳየው በጣም ዲቴል ነው። ስለዚህ ዶክትሪኑ ጋር መካተቱ ነው አንዱ ትልቁ ችግር። ማለት ይሄ ኢሴንሻል የምንላቸው ዶክትሪኖች ጋር ነን ኢሴንሻል የሆኑትን ወይም ሰከንድ ኦርደር ዶክትሪኖችን ወይም ደግሞ ይሄ ሎ ዲፖዚት ኦፍ ፌዝን የሚያሳዩ ከነገረ ድነት ጋር በቀጥታ ለምሳሌ የጌታ ዳግም ምጽአት፣ የሙታን ትንሣኤ ብትል ወሳኝ ነገሮች ናቸው። ፈርስት ኦርደር ኢሴንሻል ዶክትሪንስ ናቸው። ግን አመጣጡን በተመለከተ መነጠቅ ብትል